የማዕድ ኒውትሪሽን ፉድ ነው። ከመደበኛው ምግባችን ብዙም ያልተለየ ነገር ግን የሚያስፈልገን ብቻ የሚያስፈልገው ነገር የገባበት ፖርሽን ሁሉ ነገር የተመጣጠነ ለሰውነታችን አስፈላጊ በሆነ መልኩ ብቻ የተዘጋጀ ማዕድ ኒውትሪሽን ቆንጆ ነው የሚሰራው። እንዲህ ብዬ መናገር አልችልም፣ ብቻ ይጣፍጣል። አይሩ ነው ዳቦ ሲያው በዳቦ እንዴት ተሳደሩ። ሰማኝ እኔ ትክክለኛ የፑሻፕ አሰራር እንላለኝና ማለት እሱን ቀድሜ የሰራው አሰራር በዚህኛው ራሱ ቁጥሩን ከደገመ ትክክለኛ ነው ማለት ነው። ቀይ ላሳይ አፕሊኬሽን ልክ ላሳይክ። እንደዚህ ተወርድና አፍንጫ ነክተህ ነው የምትመለሰው። አየህ ይሄማ መሳለም ነው። ምን ፑሻፕ ራሱ ካውንት ያደርግልሃል። 2 3 4 5 ወይ እናቴ 40 እሺ 3 20 ነው ገና ሲባዛ በሁለት 20 ይዳ እንዴ እንጂ ሲባዛ በሁለት ሄድ እንጂ እንደ አንተ ሂድ ሲባዛ በሁለት ጎበዝ ለሱ አለቃ የለውም። ጎበዝ ሄድ 21 22 ያው አለቃ የሌለው ሰው ትንፋሽ ማሽን ላይ ቁርጥ ልብ ባፍ የሚወጣ ነው የሚመስልህ። የሆነች ጥሩ ነገር እየመጣ ነው እየሄደ ያለው። ያ ማለት እንግዲህ በቀጣይ 3 እና 4ኛ ሳምንቶች ላይ ደግሞ የተሻለ ለውጥ ይኖራል ብዬ አስባለሁኝ። ሁለተኛው ሳምንት ላይ መጀመሪያው በጣም ከባድ ነበር እውነት ለማውራት አለምደው ይሆን ምናምን አይነት ነገር ውስጥ ነበርኩኝ። አሁን ግን ሁለተኛው ሳምንት ሰውነት ለራሱ አዳፕት እያደረገው ይመጣልና ሁሉም ነገር ልክ ከባድ አይደለም። የሆነ ሰዓት ላይ ሰውነታችን እየለመደው ይመጣል። እሱን ነበር የተረዳውበት በኤክሰርሳይሱም በምግቡ ማለት ነው። የሚከብደን የመጀመሪያና ሁለተኛው ሳምንታት ናቸው። 3 4 እያለ ሲመጣ እየቀለለ ይመጣል ብዬ አስባለሁ። ምግቤን በጥንቅቅ አድርጌ ስለምበላ ምናምን አላረፍት ስላለ ልክ አሁን ምግብ ሲያጣ ኢሚዲየትሊ ነው ሽሪንክ የሚያደርገው። እንዴ ቶሎ ሽሪንክ ያደርጋል ሰውነቴ። ረጋ ይጊ ቀስ እግርን ትንሽ ጠበብ በቃ ባለፈው ሳምንት የነበረው ጫና አሁን ላይ የለም። ይሄንን ስል ግን ክብደት ላይ ማለት ኪሎ ላይ እየጨመርን እንሄድ ነው። እሱ ደግሞ በራሱ ሌላ ሃርድ ነገር ነው፣ ጫና ያለው እሱም አለ። የመጀመሪያ ሳምንት ላይ ገና የመጀመሪያ ዙር እንደሰራን አስታውሳለሁ። ባለፈው ሳምንት በጣም እያዞረኝ እያቅለሸለሸኝ ነበረ። ገብቼ ራሱ ወደ ላይ አይነት ስሜት ተሰምቶኝ እንደዛ አይነት ነገር ሀፕን አድርጎ ነበረ። እንግዲህ አሁን ጥሩ ነው ያለውት ነገር አሪፍ ነው። እስቲ ቀጣይ ደግሞ እናየዋለን። ሂድ አንበሳ 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 ኮች ኮች ሂድ እንግዲህ የኔን ክብደት ብጨምርለት አሪፍ 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 አምስት ለሽ ሁለት ጨምራለሁ። ሁለት አይዞን ሁለት አንድ እልህ ምላጭ ያሱታል። ሂዳ እንዴ ምንድን ነው
እንዴት ወሳኝ እንዴ ውሃ ነው እንጂ ስማ፣ የጎደለውን የምግብ ቦታ በውሃ ትተካዋለህ እንጂ ምን ታደርገዋለህ? ይሄን ጎተራ በውሃ ካልተቀጠቀ ነው። ያው ሆዴ ደግሞ በዛው ልክ ሰፍቷል። ሆድና መንገድ እንዳሳዩት ነው ይባላልና ሆዴ በዛው ልክ ስለሰፋ እሱን መጠቀመኝ ለራሱ ለኔ በጣም ወደዚህኛው መግባቴ ትንሽ ቻሌንጅ ነበረ። ምክንያቱም ሰርፕለስ ነበር በፊት የምጠቀመው፣ አሁን ወደ ዲፊሲት ውስጥ ገብቻለሁ። ያ ማለት ምንድነው የፕሮቲን መጠኑን የተወሰነ ከፍ ለማለት ሞክሯል፣ ግን አጠቃላይ ከፖርሽኑም ጭምር ምግቦቼ ዝቅ ብለዋል እና እሱ በጣም ለኔም ቻሌንጅ ነበር። ኢነርጂ ማጣት፣ ምግቦችን ከነገና አለመልመድና ልክ እንደ ኤክሰርሳይሱ አዲስ ወደ መሆን እሱ በጣም አስቸግሮኝ ነበር። ከምግብ ጋርም እሱ በራሱ ሌላ ማተር ያደርጋል። በጣም እንደፈለግን እንዳገኘን መብላት ለምደን መጠን በሌለው ሁኔታ እየተመገብን አሁን በግራም ተለክቶ ሲመጣ እንግዲህ ማዕድ ሲያመጣልን እሱንም መላመድ ስፖርት አለ። በዚህ ጋር ደግሞ ከነበረ የአመጋገብ ስታይል ውጪ መሆን አለ። ሁለቱን ማዋሃድ በራሱ በጣም ከባድ ነው። ግን አሁን ሁለተኛው ሳምንት ላይ ሰውነት የሆነ ስለመናገር እየለመደ መጀመሪያ ሳምንት ላይ ከምግቡ ጋር ስፖርቱ እሱም ይመስለኛል የሚያዞረኝ ሆዴ ገና ባዶ ነኝ የሚል ስሜት ስላላት ማለት ነው። በተረፈ አሪፍ ነው። ደግሜ እላለሁ ማዕድ በምንወደው ምግብ ብዙ ጊዜ የኒውትሪሽን ላይ በኖርማል አመጋገብህ የማትመገባቸው ምግቦች ነው የምትበላው እና ልክ ወደ ኖርማል ምግብ ስትመለስ ዞሮ እዛው ጋር ነው የምትሄደው። ማዕድ የሚያስፈልጉ ነገሮችን ግን እለት እለት የምትበላቸው ነገሮች መሆናቸው ወደህ እንድትበላ ያደርጋል። የሚያስፈልጉ ንጥረ ነገሮች አሉት፣ የሚያስፈልጉ ፕሮቲኖች አሉት። ለሰውነት ለመቀነስ የሚሆን ሰውነት ለመገንባት በሚያስፈልግህ መልኩ ነው እያቀረበ ያለው። ቴንክ ዩ፣ እናመሰግናለን። ወንዞች ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ዘመናት።